ቀን አብርሃምና ሩታ አብረው ይመጣሉ የምትሉ ብቻ በላይ ግጩኝ። ሰላም ሰላም ፋሚሊ እንዴት ናችሁ? ይሄንን ቪዲዮ ስትገቡ ይኸው እኔ እንዳልሰድባችሁ ጆይን የምትሉ ልጆች ላይክ እያረጋችሁ ግቡ። ለእናንተ አይጎዳችሁ፣ ለእኔ ግን ይጠቅመኛል። ምን እያላችሁ ነው? እንግዲህ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? በአዲስ ቪዲዮ ተመልሼላችኋለሁ። ላይክ አድርጉኝ፣ የምር አበረታቱኝ። እኔ እህታችሁ አበረታቱኝ። ምን ችግር አለው? አይቆጥርባችሁም እኮ። እና ትላንትና ዳኒ ቤት በተለቀቀው ቪዲዮ ትንሽ ያለኝን አስተያየት ለመስጠት ነው የመጣሁት ማለት ነው። ሲጀመር ዳኒና ሜሪ ጭንቅላታቸው ማይሰራ ሰዎች ናቸው። ጭንቅላታቸው ማይሰራ ማለት ነው። ሩታን ሲያሳብዷት፣ እንደዛ ሲያረጓት፣ ሩታ ይሄን አድርጊ፣ ሩታ እንዲጂ፣ ሩታ እንደዚህ አድርጊ እያሏት እያሳበዷት፣ አሁን ደግሞ ዞረው መጨረሻ ላይ ደግሞ ሄደው ካብርሽ ጋር እንዲያርገና ይሄ ምን ሚሉት ነው? ቤተሰብ ምን ሚሉት ነው? ጓደኛ ናቸው አሁን እናንተ? ዳኒም ሜሪም የማትረቡ ሰዎች ናቸው። ሩታን እንዲህ ነው እያላችሁ እያሳበዳችኋት፣ አሁን ደግሞ ጭራሽ ሄዳችሁ ከአብርሃም ጋር ጊት ገጠማችሁ። ሁለታችሁ እንደዚህ እያረጉ ነው። አሁን ደግሞ ሜሪና ዳኒ ሩታና ሜሪ አንድ ላይ ናችሁ ብሎ ምን ከምንድን ነው የምታገናኙት? ዳኒ ምን ከምንድን ነው የምታገናኘው አንተ? ኧረ እናንተ ጨልላችኋል። የምር ዶላሩ አጨልሏቸዋል። እነዚህ ልጆች የሚያረጉትን የሚሰሩትን ቪዲዮ ራሱ ምንም እያወቁት አይመስለኝም። መቃቃ ጨዋታ ሆነ እኮ። ዳኒ በነገራችን ላይ እኔ አላምነውም። ሩታዬ ከሁለታቸውም ራቂ። የሚያስፈልጉሽ ሰዎች አይደሉም እነዚህ ማለት ነው። የሚያስፈልጉሽ ህይወትሽን እየበጠበጡ በፊትም አብርሃም ጋር ሄደሽ እንዲያርጊ የሚሆነውን እያስደረጉሽ የነበሩ ሰዎች ናቸው። አሁንም እነሱ አንቺ ከህይወትሽ ማስወጣት አለብሽ። ምክንያቱም የሚጠቅሙሽ ሰዎች ስላልሆኑ ማለት ነው። ዳኒ ደግሞ በጣም ባለጌ ነው። ሁለታችሁም ባለጌ ናቸው በነገራችን ላይ ሜሪም